አርዕስተ ዜና። እናት ፓርቲ የምርጫ ቦርዱ ያዘጋጀው የእጩዎች መመዝገቢያ ቅጽ አስቸጋሪ ስለሆነብኝ እስካሁን ምዝገባ አልጀመርኩም አለ። በዘንድሮ የጥምቀት በዓል በጎንደር ከ2 ሚሊዮን በላይ የሀገር ውስጥና የውጭ ቱሪስቶች ይገኛሉ ተብሎ ይጠበቃል ተባለም። ከውጭ አሜሪካ የጋዛ የተኩስ አቁም ስምምነት ሁለተኛው ምዕራፍ እንደሚጀመር አስታወቀች። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮኛል። እናት ፓርቲ የምርጫ ቦርዱ ያዘጋጀው የእጩዎች መመዝገቢያ ቅጽ አስቸጋሪ ስለሆነብኝ እስካሁን ምዝገባ አልጀመርኩም አለ። በተመሳሳይ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ከምርጫ ቦርድ ጋር መግባባት ላይ ባለመድረሱ በተመሳሳይ የእጩዎች ምዝገባ አለመጀመሩን አስታውቋል። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ የመወዳደሪያ ምልክት፣ የእጩዎች ዝርዝርና ሌሎችን ሰነዶች ላላሟሉ 34 የፖለቲካ ፓርቲዎች የእጩ መመዝገቢያ ቅጽ አለመልቀቁን አስታውቋል። ገነት ዘዘው ተጨማሪ አላት። የዘንድሮ 7ኛው ሀገራዊ ምርጫ የእጩዎች ምዝገባ ከጥር 1 እስከ የካቲት 1 ቀን 2018 ዓ.ም እንዲሁም የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም እንደሚከናወን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ ይታወቃል። ይህን መነሻ በማድረግ የእጩዎች ምዝገባ ሂደት ምን ይመስላል ሲል ኢሳት የኢዜማና የእናት ፓርቲ አመራሮችን ጠይቋል። የኢዜማ ፓርቲ የድርጅት ጉዳይ ኮሚቴ መምሪያ ኃላፊና በዘንድሮ ምርጫ የእጩ ምልመላ ኮሚቴ ሰብሳቢ ብስራት ጌታቸው በሰጡት ምላሽ ቦርዱ ባስቀመጠው ቀን መሰረት ኢዜማን ጨምሮ አብዛኛው ፓርቲዎች የመመዝገቢያ ቅጹ እንዳልተለቀቀላቸው ተናግረዋል። በዚህም ሳቢያ ፓርቲያቸው የእጩዎች ምዝገባ አለመጀመሩን ተናግረዋል። ያም ሆኖ ፓርቲው ከቦርዱ ጋር መግባባት ላይ እስከሚደርስ ድረስ የትግራይ ክልልን ጨምሮ እጩዎችን እያዘጋጀ መሆኑን ተናግረዋል። ኢዜማን በተመለከተ የተጠበቁ ጥያቄዎችን ምላሽ ሰጥተን ነበረ። ነገር ግን በዚህ ከህዳር 3 እስከ ህዳር 18 አስቀድማችሁ የእጩዎችን ሊስት አስገቡ በሚለው ላይ ዳውትም ስለነበረን የጠራም ፕሮሰስ ሊስት ገና በሂደት የምናጣራው የኛ ሲስተም ትንሽ ውስብስብ ያለ ስለሆነ ማቅረብ አንችልም የሚል ምላሽ ብንሰጥም ግን አሁንም ምርጫ ቦርድ ያንን መነሻ አድርጎ የሲስተም አክሰሱን አልለቀቀልንም። እስከዛሬ የጋራ መፍትሄ ለማምጣት እየሞከርን ነው። የእናት ፓርቲ የህግ ክፍል ኃላፊና በዘንድሮ ምርጫ የእጩ ምልመላ ኮሚቴ ሰብሳቢ ዋለልኝ አስፋው በበኩላቸው የእጩዎችን ምዝገባ ለማካሄድ ቦርዱ ያበለጸገው ሲስተም ያልተሟላ በመሆኑ ምዝገባውን ማካሄድ አልቻልንም ብለዋል። አሁን የሲስተሙ በደንብ የተደራጀ ሁኔታ የለውም፣ አስቸጋሪ ነው። በአጭሩ ገና እኛ ምንም የተጀመረ ነገር የለም ማለት ነው። የምርጫ ክልሎች የት እንደሆኑ እንኳን ዝርዝራቸው ሲስተሙ ላይ ራሱ አልተጫነም። ቀደም ብሎ በደንብ ሲስተሙ ተዘጋጅቶ አስቻይ የሆኑ አካባቢዎች ተገልጸው ምርጫ ክልሎች በደንብ ተገልጸውልን እጩዎቻችን በዛ መልኩ ብናስመዘግብና ደግሞ ቀጣይም ምርጫውን የሚመራው ምርጫ ቦርድ እስከሆነ ድረስ በደንብ አድርጎ ፍትሃዊ፣ ሰላማዊ፣ ታማኝ እንዲሆን የምርጫ ቦርድ ኃላፊነት ትልቅ ነገር ነው የሚሆን። ስለዚህ ወደፊት ወይ ቀኑን ሊያራዝም ይችላል ብዬ ነው የምገምተው። ይህንን የፓርቲዎችን ቅሬታና አስተያየት ይዘን የኢትዮጵያ ብሔራዊ ምርጫ ቦርድን አነጋግረናል። በቦርዱ የ7ኛው ጠቅላላ ምርጫ የእጩዎች ምዝገባ ሂደት መሪና የክልል ቅርንጫፍ ጽህፈት ቤቶች ማስተባበሪያ ክፍል ኃላፊ ቀነኒ እንሰርሞ በሰጡት ምላሽ የመወዳደሪያ ምልክት፣ የእጩዎች ዝርዝርና ሌሎች ሰነዶችን ላላሟሉ 34 የፖለቲካ ፓርቲዎች የእጩ መመዝገቢያ ሲስተም አለመለቀቁን አረጋግጠዋል። ከመመዝገቢያ ሲስተሙ ጋር በተያያዘም ኃላፊዋ ተከታዩን ብለዋል። አንደኛ ፓርቲዎች ሲወዳደሩ የመወዳደሪያ ምልክት ማውጣት አለባቸው። አንድ ይሄንን ካላመጡ ሲስተሙ ላይ አክሰስ ማግኘት አይችሉም። አካውንትም ፓስወርድም አንፈጥርላቸውም ማለት ነው። ምክንያቱም አስቀድመን በዛ ፓርቲ ስም እጩ ማስመዝገብ በሚፈልገው ፓርቲ ስም ይሄንን ምልክት አያይዘን ስለሆነ አካውንቱን የምንፈጥረው ማለት ነው። የእጩዎች ዝርዝር እንዲያቀርቡ ደግሞ ቅጽ 05 የሚባል ለሁሉም ፖለቲካ ፓርቲዎች በተለያየ መልክ ተደራሽ የሆነ ቅጽ አለ። ቅጽ የተለያዩ መረጃዎችን ይይዛል። ለምዝገባ ሂደቱ አስፈላጊ ናቸው ተብለው በህጉ የተቀመጡ መረጃዎችን ነው የሚጠይቀው ማለት ነው። አጠቃላይ ወደ 68 የሚሆኑ ፖለቲካ ፓርቲዎች አሉ። ከነዛ ውስጥ እንዳልኩት ግማሾቹ የሚሆኑት ወደ 34-35 የሚሆኑት ሲስተሙን አክሰስ ማድረግ ችሏል። እጩዎቻቸውንም እያስመዘገቡ ነው። ሌሎቹ ደግሞ እነዚህን መረጃዎች አሁን የጠቀስኳቸውን መረጃዎች
በሂደት ነው የምናሟላው በማለታቸው እስኪያሟሉ እየጠበቅን ነው ማለት ነው። ቆራረጥ ወይ የተለያዩ ችግሮች ሲያጋጥሟቸው ራሱን የቻለ መድረክ ፈጥረን የምንገናኝበት ሂደት ፈጥረን እሱን ችግሮቻቸውን እየፈታን ነው። በሂደትም ያው እየተፈቱ ይሄዳሉ። ይሄ አዲስ ልምምድ ስለሚሆን በመተጋገዝ የሚቀጥል ሂደት ነው የሚሆነው። የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት በትራፊክ ቁጥጥር ለተሰማሩ ሰራተኞችና ኃላፊዎች ስልጠና መስጠቱን ገለጸም። በሌላ በኩል ባለፉት 6 ወራት በአገልግሎት አሰጣጥ ላይ ክፍተት በታየባቸው 35 የቁጥጥር ሰራተኞች ላይ እርምጃ መውሰዱን ባለስልጣኑ አስታውቋል። ሰላማዊት ሙልጌታ ተጨማሪ አላት። በአዲስ አበባ ከተማ በየጊዜው በሚደርሱ የትራፊክ አደጋዎች የሰው ሕይወት ማለፍ፣ የአካል ጉዳት መድረሱና ንብረት መውደሙ ይታወቃል። ይህንን ችግር ለመቀልበስና ትክክለኛና ከአደጋ የጸዳ የትራፊክ ፍሰት እንዲኖር ለማድረግ የትራፊክ ቁጥጥር ሰራተኞች ሚና የላቀ ነው። የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ላለፉት 10 ቀናት ለ860 ሰራተኞችና የስራ ኃላፊዎች በትራፊክ ቁጥጥርና ኩነት አስተዳደር ላይ ስልጠና ሲሰጥ ቆይቷል። ባለስልጣኑ የስልጠናውን ማጠቃለያ መርሃ ግብር በዛሬው ዕለት አካሂዷል። በመርሃ ግብሩ ላይ የባለስልጣኑ የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክቶሬት ዳይሬክተር አያሌው አቲሳ እንደገለጹት ስልጠናው ትኩረት ያደረገው በቁጥጥር ሰራተኞች የሙያ ስነ ምግባር፣ የቴክኖሎጂ አጠቃቀምና ደንቦችን ለማስፈጸም በወጡ መመሪያዎች ላይ እንደሆነ አስታውቀዋል። የቁጥጥር ሰራተኞች የሙያ ስነ ምግባር ወይም ፕሮፌሽናል ኤቲክስ የሚለውና የአገልግሎት አሰጣጥ በስልጠናው እንዲካተት ተደርጓል። ሁለተኛው በቁጥጥር ስራ ላይ የሚያውላቸው ቴክኖሎጂዎች አጠቃቀም በስልጠናው እንዲካተት ተደርጓል። በባለስልጣን መስሪያ ቤቱ በተለይም የመንገድ ደህንነት ደንብ ማስከበርና መድን ፈንድ ዘርፍ ተግባራዊ የሚያደርጋቸው የህግ ማዕቀፎች በዚህ ስልጠና እንዲካተቱ ተደርገዋል። የአዲስ አበባ ከተማ አስተዳደር የጭነት ተሽከርካሪዎች እና መሰል ማሽነሪዎችን የሰዓት እንቅስቃሴ ገደብ ለመወሰን የወጣ መመሪያ ቁጥር 149 ህዝባር 2016 በዚህ የስልጠና መርሃ ግብር እንዲካተት ተደርጓል። እንደዚሁም የትራፊክ ቁጥጥር ሰራተኞች የስነ ምግባር መመሪያ ቁጥር 13 ህዝባር 2011ም በዚህ ስልጠና እንዲካተት ተደርጓል። ስነ ምግባርን በሚመለከት በሚሰጠው ስምሪት ላይ በየጊዜው ቁጥጥርና ክትትል የሚደረግ መሆኑን ገልጸው ባለፉት 6 ወራት ምግባረ ብልሹ የሆኑና ከስርዓት ውጪ ሲሰሩ የተገኙ 35 ሰራተኞች በህግ መጠየቃቸውን አስታውቀዋል። ስምሪት ሲሰጥ ጥብቅ ክትትልና ቁጥጥርን በዛ ልክ ያደርጋል። ለምሳሌ በ2018 በጀት ዓመት በ6 ወር ውስጥ ብቻ ከ35 በላይ የቁጥጥር ሰራተኞች ላይ የዲሲፕሊን እርምጃ ተወስዷል። ይሄን የምናደርገው ህግም ስለሚያስገድደን በተለይም በቅርቡ ጸድቆ ተግባራዊ የተደረገው የመንገድ ትራንስፖርት ትራፊክ መቆጣጠሪያ የሚኒስትሮች ምክር ቤት ደንብ ቁጥር 557 ደንብ ተላላፊውን ብቻ አይደለም የሚቀጣው፣ ተቆጣጣሪዎችም እዛ ደንብ ከተመለከተው ውጪ ቅጣት ሲፈጽሙ ከተገኙ ተጠያቂ ይሆናሉ። እሱን ደንብና የመንግስት ሰራተኞች ቅድም ያነሳሁት የዲሲፕሊንና የቅሬታ አቀራረብ ደንብን እንዲሁም የመንግስት ሰራተኞች አዲሱ የጸደቀው አዋጅ ቁጥር 87ን አጣምረን 35 በላይ ሰራተኞች በየጥፋታቸው ልክ በዲሲፕሊን እንዲጠየቁ ተደርጓል። ባለስልጣኑ በከተማዋ ከአደጋ የጸዳ የትራፊክ ፍሰት እንዲኖር ለማድረግ ከሚመለከታቸው አካላት ጋር እየሰራ እንደሆነም ዳይሬክተሩ አስታውቀዋል። በዘንድሮ የጥምቀት በዓል በጎንደር ከ2 ሚሊዮን በላይ የሀገር ውስጥና የውጭ ቱሪስቶች ይገኛሉ ተብሎ ይጠበቃል ተባለም። በዓሉን ለማክበር ዝግጅት መደረጉ የተገለጸ ሲሆን አሁን ላይ ቱሪስቶች ወደ ከተማዋ እየገቡ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታውቋል። መሰረት ባዩ
በኢትዮጵያ በድምቀት ከሚከበሩ ሃይማኖታዊ የአደባባይ በዓላት መካከል የፊታችን ሰኞ የሚከበረው የጥምቀት በዓል ተጠቃሽ ነው። የጥምቀት በዓል በድምቀት ከሚከበርባቸው አካባቢዎች መካከል አንዱ በሆነው የጎንደር ከተማ በዓሉን የሚያከብሩ የሀገር ውስጥና የውጭ ቱሪስቶችን ለመቀበል ዝግጅት ማድረጉን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ገልጿል። የቢሮው የህዝብ ግንኙነት ኃላፊ አበበ እንዳለ እንደገለጹት የጥምቀት በዓል በጎንደር ከተማ በድምቀት ለማክበርና ወደ ከተማዋ የሚመጡ ቱሪስቶች አስፈላጊውን አገልግሎት ለማቅረብ ከአስጎብኚዎች ከሆቴል ባለቤቶችና ከሌሎች ጉዳዩ ከሚመለከታቸው አካላት ጋር ውይይት መደረጉን ገልጸዋል። በዚህም በበዓሉ ላይ ከ2 ሚሊዮን በላይ የሀገር ውስጥና የውጭ ሀገር ቱሪስቶች ይገኛሉ ተብሎ እንደሚጠበቅ ገልጸው አሁን ላይም እንግዶች እየገቡ መሆኑን ጠቁመዋል። የጥምቀት በዓል የሀገር ውስጥም የሀገር ውጭም ቱሪስቶች ወደ ክልላችን ይመጣሉ። እነዚህን እንግዶች ለመቀበል ደግሞ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ የተለያዩ ስራዎችን ዝግጅቶችን ሲያደርግ ቆይቷል። አማራ ክልል በ2018 በጀት ዓመት ወደ 19 ሚሊዮን የሚሆን የሀገር ውስጥና የውጭ ቱሪስት ክልሉ ይጎበኛሉ ብለን አቅደናል። ከነዚህ 19 ሚሊዮን ቱሪስቶች ውስጥ 15 ቢሊዮን ብር ይገኛል ተብሎ ይታሰባል። ይህ በአመቱ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ያቀደው እቅድ ሲሆን ጎንደር ከተማ ብቻ የከተማ አስተዳደሩ ከ2 ሚሊዮን በላይ ጎብኚ ይመጣል ብሎ አቅዶ እየሰራ ነው ያለ። ይህም እንደሚሳካ ያለው ዝግጅትና ያለው የቱሪስት እንቅስቃሴ የሚያመላክት ነው ማለት ነው። ስለዚህ በዚህ ጥምቀት ላይ ብቻ ጎንደር ላይ ከ2 ሚሊዮን በላይ ቱሪስቶች ይመጣሉ ተብሎ ይጠበቃል። በአሁኑ ሰዓት የሀገር ውስጥም የውጭ ቱሪስቶችን ወደ ክልላችን እየገቡ ያሉበት ሁኔታ ነው ያለው። የአካባቢውን የሰላምና የጸጥታ ሁኔታ በሚመለከት ላቀረብንላቸው ጥያቄ ምላሽ ሰጡት ኃላፊው የጥምቀት በዓል የህዝብ በዓል በመሆኑ ህብረተሰቡ ባለቤት ሆኖ የሰላምና ጸጥታን ሁኔታ ማስጠበቅ ይኖርበታል ብለዋል። በዓሉ በሰላም ተከብሮ እንዲጠናቀቅ ቢሮ ከተለያዩ ተቋማትና የህብረተሰብ ክፍሎች የተውጣጣ ኮሚቴ አቋቁሞ ወደ ስራ መግባቱንም አስረድተዋል። ሰላም በጣም አስፈላጊ ነው። ስለሆነም እነዚህ ክብረ በዓላት እንግዲህ የጥምቀት ክብረ በዓላት የአደባባይ ክብረ በዓላት ነው። ህዝብ ተሰባስቦ የሚያከብራቸው ናቸው። እነዚህ በዓላት የህዝብ በዓላት ናቸው። ሆኖ የህዝብ በዓል ከሆነ ደግሞ ህብረተሰቡ ባለቤቱ ነው ይህንን የሰላምና የጸጥታ ስራ የሚሰራ ማለት ነው። እንደ አማራ ክልል መንግስት በየደረጃው የተለያዩ ኮሚቴዎች ተዋቅረዋል። ከንዑሳን ኮሚቴዎች መካከል አንዱ የሰላምና ጸጥታ ንዑስ ኮሚቴ የሚባል ነው። ይሄ ኮሚቴ የተዋቀረው ከጸጥታ መዋቅሩ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከወጣቶች፣ ከሁሉም የህብረተሰብ ክፍል የተውጣጣ ኮሚቴ ነው። ይሄ ማለት ማንኛውንም ህብረተሰብ ያሳተፈ ማለት ነው። ስለዚህ ባለቤቱ ህዝቡ ስለሆነ ጥምቀትን ለማክበር ምንም አይነት ስጋት የለም። ህብረተሰቡ በጉጉት እየጠበቀ ያለበት ሁኔታ ነው ያለን። የአካባቢው ማህበረሰብ በዓሉን ለማክበር ወደ ከተማዋ ለገቡ ቱሪስቶች አስፈላጊውን ትብብር እንደሚያደርግም ተገልጿል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። በኢንቨስትመንት ዘርፍ ከፍ ያለ ስም ያላቸው የውጭ ኢንዱስትሪዎች እየተሳቡ ነው ተባለ። መንግስት በኢንቨስትመንት ዘርፍ የፈጠረው ምቹ መደላደል ከፍተኛ የውጭ ምንዛሬ የሚያስገኙና በቴክኖሎጂ አጠቃቀማቸው ከፍ ያሉ ኢንዱስትሪዎች ወደ ሀገር ውስጥ እንዲገቡ አቅም እየፈጠረ መሆኑን የኢንዱስትሪ ሚኒስትር መላኩ አለበል ገልጸዋል። ሚኒስትሩ የሁጂያን ዓለም አቀፍ ቀላል ኢንዱስትሪ ልዩ የኢኮኖሚ ዞን የስራ እንቅስቃሴ ተዘዋውረው ጎብኝተዋል። በጉብኝቱ በኢንቨስትመንት ዘርፍ የተሰማሩትን ኢንዱስትሪዎች የስራ እንቅስቃሴ በመፈተሽና በመንግስት በኩል ስለሚደረግላቸው እገዛ በማወቅ በቀጣይ አስፈላጊውን ድጋፍ ለመስጠት ዓላማ ያደረገ መሆኑን ተናግረዋል።
አቶ መላኩ ዲጂታል ኢትዮጵያ 2030 ስትራቴጂ ለማኑፋክቸሪንግ ዘርፍ መልካም እድል ይዞ መምጣቱንም ገልጸዋል። ስትራቴጂው ኢንዱስትሪዎች ዘመኑን የዋጀ ቴክኖሎጂ በመጠቀም አቅማቸውን እንዲያሳድጉ፣ የምርት ጥራት እንዲያረጋግጡና በዓለም አቀፍ ገበያ ያላቸው ተወዳዳሪነትና ተደራሽነት ወደ ላቀ ደረጃ እንዲሸጋገሩ ያስችላል ብለዋል። ፋብሪካዎቹ በዲጂታል ቴክኖሎጂ በመታገዝ ስራቸውን እንዲያከናውኑ ለዘርፉ ተዋናዮች ስልጠና እየተሰጠ መሆኑንም አመልክተዋል። የሁጂያን ልዩ የኢኮኖሚ ዞን ምክትል ፕሬዝዳንት አምባሳደር ተፈሪ መለሰ በበኩላቸው ባለፉት 6 ወራት በልዩ የኢኮኖሚ ዞን ሶላር ሴል የሚያመርት ኩባንያ ወደ ስራ መግባቱን ተናግረዋል። ኩባንያው ስራውን በሁለት ምዕራፍ እንደሚያከናውን ጠቅሰው በመጀመሪያው ምዕራፍ የሶላር ሴሎችን በማምረትና ለአሜሪካ ገበያ በማቅረብ $100 ሚሊዮን ገቢ ለማግኘት አቅዶ እየሰራ እንደሚገኝ አስታውቀዋል። ዘገባው የኢዜአ ነው። የኢትዮጵያ የንግድና የዘርፍ ማህበር ከእንግሊዝ ኤምባሲ የንግድና የንግድ መምሪያ አባላት ጋር ተወያየ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ ከብሪታንያ ኤምባሲ የንግድና ቢዝነስ መምሪያ አባላት ጋር በኢትዮጵያና በብሪታንያ መካከል ያለውን የንግድ ግንኙነት በማጠናከር ላይ በሚያተኩሩ አጀንዳዎች ላይ ውይይት አድርገዋል። ዶክተር ቀነኒሳ በወቅቱ የምክር ቤቱን ዋና ዋና ሚናዎችና መሰረታዊ ተልዕኮዎች አብራርተዋል። እንዲሁም በአሁኑ ወቅት ወደ ስራ ለመግባት የልማት አጋሮችን የፋይናንስ ድጋፍ የሚሹ ተግባራትን በተመለከተ አስረድተዋል። የብሪታንያ ኤምባሲ የንግድና ቢዝነስ መምሪያ አባላት በበኩላቸው ምክር ቤቱ በእጁ የያዛቸው አብዛኞቹ እቅዶች የግሉን ዘርፍ ከመደገፍ አንጻር የብሪታንያ መንግስት ካቀዳቸው አጀንዳዎች ጋር የሚጣጣሙ መሆናቸውን ገልጸዋል። ከኤምባሲው የንግድና ቢዝነስ መምሪያ ጋር ተጨማሪ ውይይት በማድረግና ስልታዊ ግንኙነት በመመስረት አብሮ ለመስራትና ለመተባበር እድል እንደሚኖርም ገልጸዋል። የምክር ቤቱ ዋና ጸሐፊ ዶክተር ቀነኒሳ የብሪታንያ ኤምባሲ የንግድና ቢዝነስ መምሪያ የግል ዘርፉን ለመደገፍ የሚያስችሉ ፕሮጀክቶች በሚኖሩበት ጊዜ ለኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ቅድሚያ እንዲሰጡና ትኩረት እንዲያደርጉ ጠይቀዋል። የቤንሻንጉል ጉሙዝ ክልል ከ3000 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ገቢ ማድረጉን ገለጸ። የክልሉ ማዕድን ሀብት ልማት ቢሮ ምክትል ኃላፊ ናስር መሐመድ ለኢዜአ እንዳስታወቁት በበጀት ዓመቱ በግማሽ ዓመት ጊዜ ውስጥ በወርቅ አምራቾች 3605 ኪሎ ግራም ወርቅ ወደ ብሔራዊ ባንክ መግባቱን አስታውቀዋል። አምራቾች ወርቅ ወደ ብሔራዊ ባንክ እያስገቡ በመሆናቸውና በህገወጥ አምራቾችና ተግባራት ላይ የሚደረገው ቁጥጥር በመጠናከሩ በህጋዊ የወርቅ አቅርቦት ላይ መሻሻል ታይቷል ብለዋል። ወርቅን በባህላዊ መንገድ ከማምረት በተጨማሪ በልዩ አነስተኛ የተደራጁ ማህበራት ምርታማነትን የሚጨምሩ ቴክኖሎጂዎችን በመጠቀም ውጤታማ ስራ እያከናወኑ መሆኑንም አስታውቀዋል። በክልሉ እምነበረድና ግራናይት እንዲሁም በሌሎች የኮንስትራክሽን ግብዓት አምራች ፋብሪካዎች ወደ ስራ በመግባት ለዜጎች ተጨማሪ የስራ ዕድል መፍጠራቸውንም ኃላፊው ጠቁመዋል። አቶ ናስር ቢሮ በ6 ወራት ጊዜ ውስጥ ከማዕድን ዘርፍ 59 ሚሊዮን ብር ገቢ መገኘቱን ጠቁመው በዘርፉ በክልል ደረጃ ከፍተኛ ግብር ከፋዮች እንዳሉ ተናግረዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አሜሪካ የጋዛ የተኩስ አቁም ስምምነት ሁለተኛው ምዕራፍ እንደሚጀምር አስታወቀች። በሌላ በኩል እስራኤል ሐማስ ትጥቅ አልፈታም፣ አስክሬኑ ያልተመለሰ ታጋች አለ በሚል ስምምነቱ እንዳይተገበር እንቅፋት እየፈጠረች ነው ተብሏል።
ሸሪፍ ኢማም ተጨማሪ አለው። አሜሪካ የጋዛ የተኩስ አቁም ስምምነት ሁለተኛ ምዕራፍ ትጥቅ በማስፈታት አስተዳደር በመመስረትና ጋዛ መልሶ በመገንባት ይጀመራል ብላለች። እስራኤል ደግሞ ሐማስ ትጥቅ አልፈታም፣ አስከሬኑ ያልተመለሰ ታጋች አለ በሚል ስምምነቱ እንዳይተገበር እየተከላከለች ትገኛለች። አሜሪካ ግን ወደፊት እየገፋች ነው። የፍልስጤም ቴክኖክራት ኮሚቴ ጋዛን በጊዜያዊነት ያስተዳድራል። አመራሮችን በመሰየም በኩል ግብፅና አሜሪካ ድጋፍ ያደርጋሉ። አሜሪካ ዓለም አቀፍ አረጋጊ ኃይል እንዲቋቋም ትፈልጋለች። ይሁን እንጂ እስካሁን ድረስ ኃይል ለማዋጣት ፈቃደኛ የሆኑት ጥቂት ሀገራት ብቻ ናቸው። እስራኤል የዕቅዱን ስኬታማነት ያስተጓጉላል በማለት የፍልስጤም ባለሥልጣናት በዚህ በኩል የሚኖራቸውን ተሳትፎ ትቃወማለች። አሜሪካ ቀጣይ የተኩስ አቁም ስምምነት ምዕራፍ እንደሚጀመር ያስታወቀችው ረቡዕ ዕለት ሲሆን በጦርነት የፈራረሰችውን ጋዛ የሚመራ ኮሚቴ ተዋቅሯል ብላለች። የአሜሪካው ልዩ ልዑክ ስቲቭ ዊትኮቭ እንዳሉት የተኩስ አቁም ስምምነቱ ሁለተኛ ምዕራፍ ከ20 የዕቅዱ ነጥቦች መካከል ትኩረት የሚያደርገው ትጥቅ በማስፈታት የቴክኖክራት አስተዳደር በማቋቋምና በመልሶ ግንባታ ላይ ነው ቢሉም አንዳንድ አስቸጋሪ የስምምነት ነጥቦች ግን እንዴት እንደሚተገበሩ አላብራሩም። አሜሪካ ሐማስ የመጨረሻ የሆነውን እስራኤላዊ ታጋች አስከሬን መመለስን ጨምሮ የገባቸውን ሁሉንም ግዴታዎች ተግባራዊ እንዲያደርግ ትፈልጋለች። ይህንን ያለማድረግ ዋጋ ያስከፍላል እያለች ነው ይላል ስቲቭ ዊትኮቭ በኤክስ ገጻቸው ያጋሩት መልእክት። ሁለተኛ ምዕራፍ ዓለም አቀፍ አረጋጊ ኃይል ማቋቋምን የግድ ይላል። ይህ መሆኑ አንድም የፍልስጤምን ፖሊስ ለማገዝና እስራኤል ከያዘቻቸው አካባቢዎች ለቃ እንድትወጣ ለማድረግ ነው። ጥቂት ሀገራት የሰው ኃይል ለማዋጣት ቃል ገብተዋል። ይሁን እንጂ በሁለተኛው ምዕራፍ ያጋጠማል ከሚባለው መሰናክል መካከል አንዱ ይህ ነው። የአሜሪካ ባለሥልጣን ረቡዕ ዕለት እንዳሉት በርካታ ሀገራት በኃይል ማዋጣቱ ሂደት ተሳትፈዋል። እነማን እንደሆኑ ግን በትክክለኛው ጊዜ ብቻ ስማቸውን ይፋ እናደርጋለን ብለዋል። የሐማስ መሪዎችና ሌሎች የፍልስጤም ታጣቂ ቡድኖች በጋራ ለመመካከር አሁን ላይ በግብፅ ዋና ከተማ ካይሮ ይገኛሉ። ቀጣዩ ምዕራፍ ፍልስጤማውያንን ታጣቂዎች ትጥቅ ማስፈታት፣ ጋዛን መልሶ መገንባትና የዕለት ተዕለት አስተዳደር መመስረት ይቻላል ወይ የሚል ጥርጣሬ ፈጥሯል። የሐማስ ፖለቲካ ቢሮ አማካሪ የሆኑት ሐሙስ ዕለት ለአልጀዚራ እንደነገሩት በካይሮ እየተካሄደ ያለው ምክክር ትኩረት ያደረገው የራፋ ማቋረጫ በሚከፈትበት አግባብ በግብፅ በኩል እርዳታ እንደሚገባ እርግጠኛ መሆንና እስራኤል አካባቢውን ለቃ በምትወጣበት መንገድ ነው። አማካሪው አክለውም ሐማስ ጋዛን ወደ ተረጋጋ የቀደመ ሁኔታ ለመመለስ ከአደራዳሪዎችና ከዓለም አቀፍ ማህበረሰብ ጋር በመሆን መስራት አለበት። እናም ስምምነቱን ወደ መሬት አውርዶ ለመተግበር ትልቅ ጥረት ይጠይቃል። የእስራኤል ሚዲያ እንደዘገበው የእስራኤል ባለሥልጣናት ቢጫ መስመር በሚል የተሰመረውን በምስራቅ ጋዛ ያለውን የሰላም ቀጣና እንደ ስትራቴጂያዊ ቦታ በመቁጠር በእነሱ ቁጥጥር ስር እንዲቆይ ይፈልጋሉ። የእስራኤል ወታደሮች አሁን ላይ በጋዛ ያላቸው ቁጥጥር ከ50 በመቶ በላይ ነው። ዜናውን ስናዘጋጅ ሲኤንኤን እና አልጀዚራን በመረጃ ምንጭነት ተጠቅመናል። ጀርመን፣ ካናዳና ኔዘርላንድስ ወደ ግሪንላንድ ጦር አሰማሩም። በአርክቲክ ቀጠና እየተባባሰ የመጣውን የጸጥታ ስጋት ተከትሎ ጀርመን፣ ካናዳና ኔዘርላንድስ ጦራቸውን ወደ ግሪንላንድ ማስገባት ጀምረዋል። አጋር ሀገራቱ ይህንን እርምጃ የወሰዱት ከዴንማርክ ጋር በመተባበር በሚደረግ ወታደራዊ ልምምድ ላይ ለመሳተፍ ቢሆንም ውሳኔው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን የመጠቅለል ፍላጎት ዳግም ባነሱበት ወቅት መከሰቱ ልዩ ትኩረት አሰጥቶታል። በሌላ በኩል ከአሜሪካ የግዛት ጥያቄ ባለፈ ሩሲያና ቻይና በአካባቢው እያደረጉት ያለው እንቅስቃሴ መጨመር ለኔቶ አባል ሀገራት ከፍተኛ ስጋት መፍጠሩ ተገልጿል። የዴንማርክ መከላከያ ሚኒስትር ትሮልስ ሉንድ ፓውሎንሰን እንደተናገሩት የአርክቲክ ደህንነት ለዴንማርክም ሆነ ለአጋሮቿ ስትራቴጂያዊ ጠቀሜታ ስላለው በአካባቢው ያለውን የጋራ ወታደራዊ ዝግጁነት ማጠናከር እጅግ አስፈላጊ ሆኗል። ይህ ወታደራዊ ልምምድ የአጋር ሀገራቱን ጦር ከማስተናገድ ባለፈ ተዋጊ ጄቶችን ማሰማራትንና በባህር ላይ የጸጥታ ጥበቃ ተልዕኮ ማከናወንን የሚያካትት ሲሆን የዴንማርክ አየር ኃይል፣ የባህር ኃይልና እግረኛ ጦርም በንቃት ይሳተፋሉ ተብሏል። ግሪንላንድ በውስጧ ባለው ከፍተኛ የማዕድን ሀብትና አዳዲስ የንግድ መርከብ መስመሮች ምክንያት
ለታላላቅ ሀገራት የጂኦፖለቲካ ፍጥጫ ማዕከል እየሆነ ትገኛለች። የኔቶ ሀገራት ጦር መሰማራትም አሜሪካ በግዛቱ ላይ ያነሳቸውን ይገባኛል ጥያቄ ከመመከት ባለፈ የሩሲያን ተጽዕኖ ለመቋቋም ያለመ እንደሆነ ተነግሯል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ቆይቷል። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ